እንግዲህ በደንብ ለማስታወስ ያህል ባለፈው ሳምንት የተማርነው ስለ ንጥቀት ነው። ንጥቀት ስንማር ደግሞ ቅደም ተከተሎችን መረዳት ስለነበረብን ቅደም ተከተሎችን ክሊር አድርገን ዛሬም ለመጀመር እንድንችል አንዳንድ የተወሰኑ እንትኖች ምንድነው ስሙ የተወሰኑ ሀሳቦችን ልናገርና ወደ ዛሬው ትምህርት እሄዳለሁ። እንግዲህ ንጥቀት አሁን ቸርች የምትጠብቀው ብቸኛ ክስተት ንጥቀት ነው። ለቸርች ያላት ለቸርች የተሰጣት ተስፋ እንድትጠብቀው የተሰጣት ተስፋ የቤተክርስቲያን መወሰድ ወይም መነጠቅ ነው። መነጠቅን ባለፈው ሳምንት ሀሳቡን በሙሉ አስረድቻለሁ። መነጠቅ የሚለው ከኛ ውጪ የሆነ ኃይል ምን ሲያደርግ ነው? መጥቶ ሲወስደን ማለት ነው። ስለዚህ እኛ ምንም ማድረግ አንችልም። ከኛ ውጪ የሆነ ኃይል መጥቶ የሚወስደን። ልክ ንጥቀት ግን ንጥቀት የሚባለው ክስተት ከተፈጠረ በኋላ ወይም ከሆነ በኋላ ከዛ በኋላ ያለው 7 ዘመን በምድር ላይ 7 ዘመን የመከራ ዘመን ነው። ከዛ ደግሞ በሰማይ የሚቀጥለው በዛው 7 ዓመት በሰማይ ደግሞ የበጉ ራት የሚባለው ክስተት አለ። ስለዚህ በሰማይና በምድር ሁለት የተለያየ ነው። በሰማይ የበጉ ራት ነው፣ ታላቅ ደስታ ነው፣ ፌሽታ ነው። በጣም ሰማይ ትልቅ እንትን ላይ ነው፣ ደስታ ላይ ነው። ከዛ በምድር ደግሞ ከባድ መከራ የሚሆንበት ጊዜ ነው። እሱ መከራ ደግሞ 7 ዓመቱ ለሁለት ይከፈላል። ሲከፈል በ3 ዓመት ተኩል በ3 ዓመት ተኩል ይከፈላል። 3 ዓመት ተኩሉ የትንሹ መከራ የሚባለው የመጀመሪያ 3 ዓመት ተኩል፣ ሁለተኛ 3 ዓመት ተኩል ደግሞ ታላቁ መከራ የሚባለው። እንግዲህ ይሄንን በ3 ዓመት ተኩል በ3 ዓመት ተኩል የከፈልንበት መጽሐፉም እንደዛው ስለሚከፍለው ነው። ዳንኤል እና ራዕይ መጽሐፍ ከፍለውት የሚቀመጡት እንደዛ ስለሆነ ነው። ሁለቱን በ3 ዓመት ተኩል ስለሚከፍሉት ነው የመከራውን ዘመን። እንግዲህ በመጀመሪያ 3 ዓመት ተኩል ሐሰተኛው መሲህ ከእስራኤል ጋር በስምምነትና ከእስራኤል ጋር በአብሮነት በምድር ላይ ለ7 ዓመት ታላቅ ተጽዕኖ የሚያመጣበት ጊዜ ነው ከ10 ነገስታት ጋር ሆኖ። የሚቀጥለው ደግሞ 3 ዓመት ተኩል ደግሞ ከእስራኤል ጋር ተጣልተው 10 ነገስታት እና ሐሰተኛው መሲህ እንዲሁም ሌሎች መንግስታት እስራኤል ላይ ጦርነት የሚያውጁበትና ከእስራኤል ጋር የሚጣሉበት ይሆናል። ያ 3 ዓመት ተኩል እንዳለቀ 3 ዓመት ተኩሉ እንዳለቀ ወይም ማለቂያው የ3 ዓመት ተኩሉ መፈጸሚያው ወይም ደግሞ የሁለተኛው 3 ዓመት ተኩል የ7 ዓመቱ መጨረሻ የአርማጌዶን ጦርነት ይሆናል ማለት ነው። ልክ የአርማጌዶን ጦርነት እንዳለቀ በዛ ጦርነቱን የሚጨርሰው የመሲሁ መምጣት ወይም የኢየሱስ ወደ ምድር መመለስ ነው። ለ1000 ዓመት መንግስቱ ማለት ነው። ለ1000 ዓመት መንግስቱ ኢየሱስ በሚመጣበት ጊዜ በዚህ ምድር ላይ የሚፈጠሩት ክስተቶች ምን እንደሆኑ የተወሰኑትን ዛሬ እናያለን። ይህንን ግን በደንብ መረዳት እንድንችል በደንብ ሀሳባችን ጥርት ያለ ወይም ግልጽ የሆነ መረዳት እንድናገኝ እናደርጋለን መሰላችሁ። ሁላችንም መጽሐፍ ቅዱሳችንን ትንቢተ ዳንኤል ምዕራፍ 2 ላይ ገልጠን እናያለን ማለት ነው። ትንቢተ ዳንኤል ምዕራፍ 2 ላይ ትንቢተ ዳንኤል ምዕራፍ 2 ላይ። ስለዚህ ሁላችንም ወደዛ እንሄዳለን። ምን ያገናኘዋል ካላችሁ ደግሞ እስቲ እናየዋለን ምን እንደሚያገናኘው፣ ምን አይነት ሀሳብ ከዛ ይዘን እንደምንነሳ እናያለን። ስለዚህ ሁላችንም ዳንኤል ምዕራፍ 2 ላይ ስንሄድ ዳንኤል ምዕራፍ 2 ንጉሥ ናቡከደነፆር ያለመው ህልም ነው። ስለዚህ ከሱ እንነሳለን። እሺ
እኔ የማነበው በአዲሱ ትርጉም ነው። ትንቢተ ዳንኤል። እንግዲህ ስለ ዳንኤል የተወሰኑ ሀሳቦችን ልናገር። ስለ መጽሐፉ የዳንኤል መጽሐፍ 12 ምዕራፎች ያሉት ሲሆን የመጀመሪያዎቹ 6ቱ ምዕራፎች ታሪካዊ ይዘት ያላቸው ሲሆኑ ወይም ታሪክ ላይ ያተኮሩ ሲሆኑ የሚቀጥሉት ከ7 ደግሞ እስከ 12 ምዕራፍ ድረስ ያሉት ምዕራፎች ደግሞ እነሱ ደግሞ ትንቢታዊ የሆኑ ምዕራፎች ናቸው ወይም የሚያተኩሩት ትንቢት ላይ ነው ማለት ነው። እንግዲህ ዳንኤል ከይሁዳ ነገድ የሆነ ሰው ነው። ወደ ባቢሎን በምርኮ ሲወሰድ በእድሜ ምናልባትም ቲኔጅ እድሜ ላይ ወይም ደግሞ በጣም እድሜው ሄደ ቢባል እስከ 21 ዓመት እድሜው ድረስ ሊሆን እንደሚችል ነው የሚገመተው በምርኮ ሲወሰድ ወደ ባቢሎን። ስለዚህ ከዛ በፊት ከሆነ በ18 19 ላይ ባለው እድሜው ላይ ነው ወደ ባቢሎን በምርኮ የተወሰደው። እንግዲህ በምርኮ ከተወሰደ በኋላ እዛ ለእግዚአብሔር ለይሁዳ ተስፋ እንደገባው 70 ዓመት ሲፈጸም መልሳችኋለሁ እንዳላቸው 70 ዓመት ሲፈጸም መልሷቸዋል። ዳንኤል 70 ዓመቱን እስከሚፈጸም እዛ ቆይቶ ነበረ። ስለዚህ 70 ዓመቱን በሙሉ ዲቴል አስቀምጦልናል ማለት ነው በዚህ ውስጥ በቻለው መጠን። እንግዲህ ለማየት እነዚህን ማወቅ ስላለብን በደንብ እንድትረዱ ስለፈለኩ ነው። ይሄ ዳንኤል የተወሰኑ ክፍሎች በአራማይክ ተጽፈዋል፣ የተወሰኑ ክፍሎች ደግሞ በሂብሩ ተጽፈዋል። ስለዚህ በዚሁ በምዕራፍ 2 ከቁጥር 1 ጀምሮ ያለውን እናንብብና በደንብ ሐሳቡን እንረዳ። ናቡከደነጾር በነገሰ በሁለተኛው ዓመት ህልም አለመ። መንፈሱ ታወከ፣ እንቅልፍም ከእርሱ ራቀ። ያለመውን ህልም እንዲነግሩት ንጉሱ ጠንቋዮችን፣ አስማተኞችን፣ መተተኞችን፣ ኮከብ ቆጣሪዎችን እና እንዲጠሩ አዘዘ። እነርሱም ገብተው በፊቱ ቆሙ። እርሱም አንድ ህልም አለምኩ፣ ህልሙም ምን እንደሆነ ለማወቅ መንፈሴ ተጨንቋል አላቸው። ከዚያም ኮከብ ቆጣሪዎች ለንጉሱ በአራማይክ ቋንቋ፣ ቅድም እንዳልኩት በአራማይክ እና በዕብራይስጥ ተጽፏል፣ ንጉሥ ሆይ ለዘላለም ንገስ፣ ህልምህን ለአገልጋዮች ንገረን እኛም እንፈታለን። ስለዚህ ከዚህ ከምዕራፍ 2 ጀምሮ አይ ቲንክ እስከ ምዕራፍ 8 ድረስ በአራማይክ የተጻፉ ክፍሎች ናቸው። በአራማይክ የተጻፉ ክፍሎች ናቸው ከምዕራፍ 2 ጀምሮ እስከ ምዕራፍ 8 ይመስለኛል። ንጉሱም ለኮከብ ቆጣሪዎቹ እንዲህ ሲል መለሰ፣ ህልሙንና ትርጉሙን ባትነግሩኝ። እንግዲህ የጠየቀው ጥያቄ ይሄ ነው። ህልሙንና ትርጉሙን ንገሩኝ ነው የሚለው። ህልሙንና ትርጉሙን ባትነግሩኝ አካላችሁ እንዲቆራረጥና ቤቶቻችሁም የፍርስራሽ ክምር እንዲሆኑ ወስኛለሁ። ነገር ግን ህልሙንና ትርጉሙን ብትነግሩኝ ስጦታና ሽልማት፣ ታላቅ ክብርም ከኔ ትቀበላላችሁ። ህልሙን ንገሩኝ፣ ትርጉሙንም አሳውቁኝ። ስለዚህ ጥያቄው ይሄ ነው። ህልሙንም ንገሩኝ፣ ትርጉሙንም ምን አልኩኝ? አሳውቁኝ። ስለዚህ ይሄንን ከዚህ በፊት የጠየቀ የለም። ንጉስ የጠየቀው ከባድ ነው እያሉ ሲያወሩ ሲጨቃጨቁ እናያለን። ከዛ ቁጥር 10 ቶሎ አለፍ እያለን ዋናው ህልሙ ስለሆነ የምንፈልገው ቁጥር 10 ላይ እንሄዳለን። ከህልሙ ጋር ግንኙነት ያላቸውን ነገሮች ላይ እንድናተኩር። ኮከብ ቆጣሪዎቹም ለንጉሱ እንዲህ ብለው መለሱ፣ ንጉስ የጠየቀው ጥያቄ ሊመልስ የሚችል ሰው በምድር ላይ አይገኝም። ማንም ንጉስ ምንም ያህል ታላቅና ኃያል ቢሆን እንዲህ አይነት ነገር ማንኛውም ጠንቋይ፣ አስማተኛ ወይም ኮከብ ቆጣሪ እንዲህ አይነት ማንኛውም አስማተኛ ወይም ኮከብ ቆጣሪ ጠይቆ አያውቅም። ቁጥር 11 ንጉሱ የሚጠይቀው እጅግ አስቸጋሪ ነገር ነው። እዚህ ጋር በደንብ ያዙ። በሰዎች መካከል ከማይኖሩት ከአማልክት በቀር ለንጉስ የሚገልጽለት የለም። በሰዎች መካከል ምን ከማያደርጉት ከማይኖሩት ከአማልክት በቀር ለንጉሱ የሚገልጽለት የለም። ምን ማለት ነው ይሄ? ይህን በደንብ ላስረዳ። እንግዲህ አይሁድ በሚዞሩበት ቦታ በሙሉ በምርኮ በሄዱበት ቦታ ወይም ሀገር በሙሉ ያስተዋውቁ የነበሩት አንድ ነገር ነው። እሱም የማይታይ አምላክ፣ ሁሉም ህዝብ በፊቱ ጣዖት አለው፣ ሁሉም ህዝብ በፊቱ የቆመ ምስል አለው። የእስራኤል አምላክ ብቻ ነው አምላካቸው የታለ ሲባል ቅርጽ መቅረጽ ስለተከለከለ
በሕጉ መሰረት የኛ አምላክ ይላሉ በሰማይ ነው ያለው ይላሉ። እንግዲህ የማይታይ አምላክ ያላቸው አይሁዶች ናቸው። የማይታይ አምላክ ደግሞ ብቻ መኖሩ አይደለም፣ ያ የማይታይ አምላክ ሲሰራ ይታያል በደንብ ከሌሎቹ ቀርጸው ካቆሙት እና እኛ እንደዚህ በሰው ልጆች መካከል የሚኖሩት ይሄን ሊያደርጉ አይችሉም። ስለዚህ በሰው ልጆች መካከል ከማይኖሩት አማልክት ካልሆነ ብለው ይነግሩታል። እንዴት አወቁ? በሰው ልጆች መካከል የማይኖር አማልክት እንዳለ አይሁዶች ናቸው ይሄንን ለዓለም ያስተዋወቁት። በሰው መካከል የማይኖር ቅርጽ ያልተቀረጸለት ስዕል ያልተሳለለት አምላክ በሰማይ አለ ብለው ስለሚናገሩ ማለት ነው። ቁጥር 12 ይህም ንጉሱ እጅግ አበሳጨው፣ አስቆጣው። በባቢሎን ያሉ ጠቢባን ሁሉ እንዲገደሉ ማዘዘ። ጠቢባን ሁሉ እንዲገደሉ አዋጅ ወጣ። ዳንኤልና ጓደኞቹን ፈልገው እንዲገሉ ሰዎች ተላኩ። እሺ ያነበብን ያለነው ዳንኤል ምዕራፍ 2 ነው። አሁን አርፍዳችሁ ለገባችሁ ሰዎች ዳንኤል ምዕራፍ 2 ነው። የተማርን ያለነው ስለ ሺው ዓመት መንግስት ነው። ባለፈው ሳምንት ስለ ንጥቀት ተምረናል። ከሱ ጋር የተገናኘ ስለ ሺህ ዓመት መንግስት ያወራን። ቁጥር 14 የንጉስ ዘበኞች አለቃ አርዮክ የባቢሎን ጠቢባን ለመግደል በመጣ ጊዜ ዳንኤል በጥበብና በዘዴ አነጋገረው። የንጉሱን መኮንን ንጉስ እንዲህ አይነት ከባድ አዋጅ ያወጣው ስለምንድን ነው ሲል ጠየቀው። አርዮክም ነገሩን ለዳንኤል ገለጠለት። በዚያን ጊዜ ዳንኤል ገብቶ ህልሙን ተረጉምለት ዘንድ ጊዜ እንዲሰጠው ንጉስን ጠየቀው። ከዚህም በኋላ ዳንኤል ወደ ቤቱ ተመልሶ ለጓደኞቹ ለሐናንያ፣ ለሚሳኤልና ለአዛርያ ነገሩን ገለጠላቸው፣ ምን ማድረግ እንዳለባቸው። እነሱና ጓደኞቹ ከቀሩት የባቢሎን ጠቢባን ጋር እንዳይገደሉ የሰማይ አምላክ ምሕረት ያደርግላቸውና ሚስጥሩን የሚገልጥላቸው ዘንድ እንዲጸልዩ አሳሰባቸው። ስለዚህ የሚስጥሩ እንዲገለጥ ምን ማድረግ ጀመሩ? መጠየቅ ጀመሩ፣ መጸለይ ጀመሩ ማለት ነው። ቁጥር 19 ለዳንኤልም ሚስጥሩ በሌሊት በራእይ ተገለጠለት። ናቡከደነጾር በህልም ያየውን እግዚአብሔር ለዳንኤል በራእይ ገለጠለት። እሺ ዳንኤልም የሰማይን አምላክ አመሰገነ፣ እንዲህም አለ። ከዚህ በኋላ ያለውን ሐሳብ የዳንኤልን ጸሎት እንመለስበታለን፣ ግን እናንብበውና እንመለሳለን። ምን ብሎ እንደጸለየ። ጥበብና ኃይል የእርሱ ነውና የእግዚአብሔርም ስም ከዘላለም እስከ ዘላለም ይባረክ። ጊዜንና ወቅትን ይለውጣል፣ ነገስታትን በዙፋን ያስቀምጣል፣ ደግሞም ያወርዳቸዋል። ጥበብን ለጠቢባን እውቀትንም ለሚያስተውሉ ይሰጣል። ጥበብን ለጠቢባን እውቀትን ደግሞ ምን ለሚያደርጉ ለሚያስተውሉ ይሰጣል። የጠለቀውንና የተሰወረውን ነገር ይገልጣል። በጨለማ ያለውን ያውቃል። ብርሃን ከእርሱ ጋር ይኖራል። የአባቶቼ አምላክ ሆይ አመሰግናለሁ፣ አከብርሃለሁ። ጥበብና ኃይልን ሰጥተኸኛልና ከአንተ የጠየቅነውንም ነገር አሳውቀኸኛል። ብቻውን አይደለም የጠየቀው፣ ተሰብስበው አብረውን የጠየቁት የጸለዩት። ግን ከአንተ የጠየቅነውን ደግሞ ምን አድርገኸኛል? አሳውቀኸኛልና። ከአንተ የጠየቅነውንም አሳውቀኛል፣ የንጉስንም ህልም አሳውቀኸኛልና። ዳንኤልም የባቢሎን ጠቢባን እንዲገደል ንጉሱ ወዳዘዘው ወደ አርዮክ ሄዶ የባቢሎን ጠቢባን አትግደል፣ ወደ ንጉሱ ሰደኝ፣ እኔም ህልሙን ተረጉምለታለሁ አለው። አርዮክም ዳንኤልን ወዲያውኑ ወደ ንጉስ በመውሰድ ህልሙና ትርጉሙን ለንጉሱ መግለጥ የሚችል ሰው ከአይሁድ ምርኮኞች መካከል አግኝቻለሁ አለው። ከይሁዳ ምርኮኞች መካከል ንጉሱን ብልጣሶር የተባለውን ዳንኤልን ያየሁትን ህልምና ትርጉሙን ልትነግረኝ ትችላለህን አለው። ዳንኤልም እንዲህ አለ፣ አንድም ጠቢብ፣ አስማተኛ፣ ጠንቋይም ሆነ ቃላተኛ ንጉስ የጠየቀውን ምስጢር መግለጥ የሚችል የለም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ አለ። እርሱም በሚመጡት ዘመናት ወደፊት በሚመጡት ዘመናት የሚሆነውን ነገር ለንጉስ ናቡከደነጾር ገልጧል። በአልጋ ላይ ተኝተህ ሳለ በአእምሮህ የነበረው ህልምና ራእይ ይህ ነው። በአእምሮህ የነበረው ህልምና ራእይ። ስለዚህ በአልጋ ላይ ተኝተህ ሳለ በአእምሮ የነበረው ህልምና ራእይ ይህ ነው። እሺ አሁን ሊናገር ነው። ንጉሥ ሆይ ተኝተህ ሳለ አእምሮ ወደፊት ሊሆን ስላለው ነገር ያሰላስል ነበረ። እዚህ ናቡከደነጾር በጣም ኃያል፣ በወቅቱ ኃያል የነበረችው የባቢሎን
መንግስት ወይም የባቢሎን ኪንግደም ንጉስ ነበር። ስለዚህ ያስብ ወይም በአልጋው ላይ ተኝቶ ያስብ የነበረው ስለሚመጣው ምንድነው ዘመን ወደፊት ምን ይሆናል፣ ይሄ እኔ የምገዛው ባቢሎን ወይም ይሄ እኔ መንግስት ምን ይሆናል፣ ልጆቼ ስልጣን ከወሰዱ በኋላ ሌሎች መንግስታት ይመተው ምን ያደርጋሉ? በቃ ብዙ ሐሳብ ይዞታል፣ ጨንቆታል። ሲያስብ የነበረው ይሄንን ነው። ስለዚህ መልሱም ህልሙም ያየው ከዚህ ጋር የተገናኘ ነው። ምን ይላል? ንጉሡ ተኝቶ ሳለ አእምሮ ወደፊት ሊሆን ስላለው ነገር ያሰላስል ነበር። ሚስጥርን ገላጭ የሆነው ወደፊት የሚሆነውን ነገር ምን አደረገ? አሳየ። ወደፊት የሚሆነውን ነገር ምን አደረገ? አሳየ። ይህ ሚስጥር ለእኔ የተገለጠው ከሰው ሁሉ ይልቅ ታላቅ ጥበብ ስላለኝ አይደለም። ነገር ግን ንጉሥ ሆይ አንተ ትርጉሙን እንድታውቅና በአእምሮ ታሰላስለው የነበረው ነገር ምን እንደሆነ ትረዳ ዘንድ ነው። ምን እንደሆነ ትረዳ ዘንድ ነው። ስለዚህ ህልሙን ሊናገር ነው ማለት ነው። ንጉሥ ሆይ በፊት ለፊት ግዙፍ የሆነ የሚያብረቀርቅና የሚያስፈራ ታላቅ ምስል ቆሞ አየህ። የምስሉ ራስ ከንጹህ ወርቅ፣ ስለዚህ የሰው ምስል የሚመስል ትልቅ ሐውልት ቆሞ ነበረ። ያ ደግሞ የሰው ምስል የሚመስል ሐውልት ራሱ ከወርቅ የተሰራ፣ ደረቱና ክንዶቹ ከብር፣ ሆዱና ጭኖቹ ከናስ የተሰሩ ነበሩ። ቅልጥሞቹም ከብረት፣ እግሮቹም ከፊሉ ከብረት ከፊሉም ከሸክላ የተሰሩ ነበሩ። ይህም በመመልከት ላይ ሳለ አንድ ድንጋይ የሰው እጅ ሳይነካው ተፈንቅሎ ወረደ። ከብረትና ከሸክላ የተሰሩትንም የምስሉን እግሮች መታቸው፣ አደቀቃቸውም። ወዲያውኑም ብረቱ፣ ሸክላው፣ ናሱ፣ ብርና ወርቁ ተሰባበሩ። በበጋ ወራት በአውድማ ላይ እንደሚገኝ እብቅም ሆኑ። ንፋስም አንዳች ሳያስቀር ጠራረጋቸው። ምስሉን የመታው ድንጋይ ግን ታላቅ ተራራ ሆነ፣ ምድርንም ሞላው። ምስሉን የመታው ድንጋይ ግን ምን ሆነ? ታላቅ ተራራ ሆነ፣ ምድርንም ሞላ። ያ ምስሉን የመታው ድንጋይ ታላቅ ተራራ የሆነው ምድርንም የሞላው የሰው እጅ ሳይነካው ከተራራ ተፈንቅሎ ወደቀው እርሱ የኢየሱስ መንግስት የሺህ ዓመት መንግስት ነው። በምን አወቅን? የህልሙን ትርጉም ስለምንሰማ ራሱ መጽሐፍ ቅዱስ እንዲተረጉምልን እስቲ እንይ። ህልሙ ይህ ነበር። አሁን ትርጉሙን ለንጉሱ እንናገራለን። ንጉሥ ሆይ አንተ የነገስታት ንጉስ ነህ። የሰማይ አምላክ መንግስትንና ስልጣንን ኃይልንና ክብርን ሰጥቶሃል። የሰው ልጆችን፣ የምድር አራዊትን፣ የሰማይ ወፎችን በእጅ አሳልፈው ሰጥተዋል። በየትም ቦታ ቢሆኑ በሁሉም ላይ ገዢ አድርጎሃል። እንግዲህ የወርቁ ራስ አንተ ነህ። ስለዚህ ሐውልቱ የሚናገረው መንግስታትን ነው ማለት ነው፣ ወይም ኪንግደም፣ ስለ ኪንግደም ነው የሚያወራው። እነዚህ ሐውልቶች፣ እነዚህ የተነገሩት በወርቅ፣ በብር፣ በነሐስ፣ በብረት እና በሸክላ የተገለጡት እነሱ ሐውልት ሳይሆን የመንግስታትን ክብርና ጥንካሬ የሚያሳይ ነው ማለት ነው። ስለዚህ የወርቁ ራስ ባቢሎን ነው። ካንተ በኋላ ካንተ የሚያንስ ሌላ መንግስት ይነሳል። ካንተ ምን የሚያደርግ የሚያንስ። ስለዚህ ከባቢሎን በኋላ የተነሳ መንግስት አለ። አዎ። ምንን የወከለው? በደረትና ክንዶቹ። ደረትና ክንዶቹ ማለት እነዚህ ሁለት እጆቹ ማለት ነው። እንግዲህ የሁሉ ሰው እነዚህ ክንዶቹ አንደኛው ብርቱ ነው፣ አንደኛው ደካማ ነው። የሁሉ ሰው ክንድ አንደኛው ብርቱ ነው፣ አንደኛው ደግሞ ምንድነው? ደካማ ነው። ያ ማለት ምንድነው? ከሚነሱት መንግስታት መካከል ሁለት መንግስታት ናቸው የሚነሱት፣ የብር መንግስታት ማለት ነው። እነሱ ደግሞ ሜዶንና ፋርስ የሚባሉት ነው። አንደኛው ብርቱ ነው፣ አንደኛው ደካማ ነው። ሜዶንና ፋርስ ቀጥታ ከባቢሎን ቀጥሎ የተነሳው መንግስት የብሩ መንግስት ሜዶንና ፋርስ ነው። ደረትና ክንዶቹ አንዱ ብርቱ ነው፣ አንዱ ደግሞ ምንድነው? ደካማ ነው። ሜዶንና ፋርስ። ቀጥሎም በናስ የተመሰለው ሶስተኛ መንግስት ይነሳል። በናስ የተመሰለው ሶስተኛ መንግስት። ናስም ጠንካራ ነው፣ ግን ከወርቁና ከብሩ ምን ያደርገ ነው? ያነሰ ነው። ይሄ ሶስተኛው መንግስት ደግሞ
መላው ምድርን ይገዛል ይላል። እሱ ደግሞ የግሪክ ኤምፓየር ነው። ወይም ደግሞ በታሪክ ታዋቂ የሆነው አሌክሳንደር ዘ ግሬት የተነሳው ከሜዶንና ፋርስ በኋላ ነው። በጣም ትልቅ ግዙፍ ሰራዊት የነበራቸው የሜዶንና ፋርስ ትልቅ ሰራዊት የነበራቸው ግዙፍ ሰራዊት የነበራቸው እነሱን አሌክሳንደር ዘ ግሬት በጣም በሚያስገርም ፍጥነትና ስትራቴጂ ጥንካሬ ያንን ሰራዊት በአንድ ጊዜ አጥፍቶ ወደ ስልጣን የመጣ ሰው ነው። ምድርን ይገዛል። በጣም በአስደናቂ ሁኔታ ገዝቶ ነበር። አራተኛው በመጨረሻም ሁሉን ነገር እንደሚቀጠቅጥ እንደሚሰብር ብረት ብርቱ የሆነ አራተኛ መንግስት ይነሳል። ያ አራተኛ መንግስት ደግሞ ማለት የሮም ኤምፓየር ማለት ነው። ሮማውያንን ነው የሚወክለው። ስለዚህ አራተኛው መንግስት ይነሳል አለ። ብረት ሁሉን ሰባብሮ እንደሚያደቅ ከእርሱ በፊት የነበሩትን መንግስታት ሁሉ ሰባብሮ ያደቃቸዋል። እግሮቹና ጣቶቹ ከፊል ብረትና ከፊል ሸክላ ሆነው እንዳየ። እግሮቹና ጣቶቹ ማለት የእግሮቹ ጣቶች ማለት ነው። እንግዲህ እያንዳንዱ እግር 5 ጣት አለው። 5 ጣት ማለት 10ሩን ነገስታት ነው የሚወክለው። እነዚህም 5ቱ ደካሞች፣ 5ቱ ደግሞ ብርቱዎች መንግስታት ናቸው። 5ቱ ደካሞች፣ 5ቱ ብርቱዎች መንግስታት ናቸው። ብረትና ሸክላ። ነገር ግን ብረት ሸክላ ተደባልቀው እንዳየ በከፊል የብረት ጥንካሬ ይኖራል። የእግሮቹ ጣቶች በከፊል ብረት ከፊሉ ሸክላ እንደሆኑ ሁሉ ይህም መንግስት በከፊሉ ብርቱ በከፊሉ ደካማ ይሆናል። ብረትና ሸክላ ተደባልቀው እንዳየ ሁሉ ህዝቡም ድብልቅ ይሆናል። ብረትና ሸክላ እንደማይዋሃድ ሁሉ ህዝቡም በአንድነት አይኖሩም። እዚህ ህዝቡ በአንድነት አይኖሩም። አንድ ቦታ የሚኖሩ ሰዎች አይደሉም። ግን ምን ያደርጋሉ? ተቀላቅለው ይኖራሉ። አይዋሃዱም። መዋሃድ አይችሉም። ግን ደግሞ ምንድናቸው? ስምነት አላቸው ወይም ደግሞ ትብብር አላቸው። ተያይዘው ነው እነዚህ 10ሩ ነገስታት። ብረትና ሸክላ ተደባልቀው ቁጥር 43 ላይ ብረትና ሸክላ ተደባልቀው እንዳየ ሁሉ ህዝቡ ድብልቅ ይሆናል። ብረትና ሸክላ እንደማይዋሃድ ሁሉ ህዝቡ በአንድነት አይኖርም። ስለዚህ ይቀላቀላሉ ግን አይዋሃዱም። ለአንድ ነገር ይስማማሉ ግን ምን አያደርጉም? ወደ ሌላ መዋሃድ ወደሚባለው ደረጃ ምን አያደርጉም? አይደርሱም። በእነዚያ ነገስታት ዘመን ይላል ቤቶቹ በእነዚህ 10ሩ መንግስታት። እንግዲህ አሁን ይሄንን በደንብ ለማስረዳት ህልሙ እየመጣበትን ያለበትን መንገድ ቆሜ ላሳያችሁ። ባቢሎን አለ፣ የወርቁ ራስ ነው። ከዛ ደረትና ክንዶቹ አሉ፣ ብር ሜዶንና ፋርስ ናቸው። ከዛ ነሐሱ አለ፣ ሆዱ የአሌክሳንደር ዘ ግሬት ነው። ከዛ ደግሞ ብረት የተባለው ደግሞ አለ፣ የሮማን ኤምፓየር ነው። ከዛ ደግሞ 10ሩ ነገስታት ይላል። እንግዲህ አሁን ልክ ሮማን ኤምፓየር ማለት ኢየሱስ በነበረበት ጊዜ ይገዙ ነበር። ከዛ አሁን የቤተክርስቲያንን ዘመን በብሉይ ኪዳን ስለማያውቁት ወይም ግልጥ ስላልነበረ ስለ ቤተክርስቲያን ማንም ሰው ስለማያውቅ የቤተክርስቲያን ዘመን የተዘለለ ዘመን ነው። በእነዚህ ትንቢቶች ውስጥ የለም ቤተክርስቲያን። ስለዚህ ቤተክርስቲያን ቤተክርስቲያን ተመልሳ እስከምትነጠቅ እስከምትወሰድ ድረስ የብሉይ ኪዳን ትንቢቶች ቤተክርስቲያንን አላዩም። ምንም መረዳትም አልነበራቸው፣ ሚስጥር ስለነበር። ኢየሱስ መጥቶ ነው ቤተክርስቲያን የሚለውን ሐሳብ ለሰው የተናገረው እንጂ ሚስጥር ነበር። ስለዚህ ልክ ይሄ ከዘለለ የቤተክርስቲያን ዘመን ዘሎ የቱ ጋር ይመጣል? 10ሩ ነገስታት ጋር ይመጣል። እንግዲህ 10ሩ ነገስታት በዚህ ዘመን ይመጣሉ ተብሎ የሚታመኑ ወይም የሚጠበቁ መንግስታት ናቸው። እነዚህ 10ሩ መንግስታት 5ቱ ኃያላን ናቸው፣ 5ቱ ደካሞች ናቸው። ሊዋሃዱ አይችሉም፣ ግን ምን ያደርጋሉ? አንድ ላይ ይቀላቀላሉ። መቀላቀልና መዋሃድ ሌላ ነው። ስለዚህ መቀላቀልና መዋሃድ ሌላ ነው። ስለዚህ ይቀላቀላሉ ማለት የራሳቸው ስርዓት፣ የራሳቸው ሲስተም፣ የራሳቸውን መንገድ ፈጥረው ተቀላቅለው አንድ ስርዓቶችን 10ሩም የሚስማሙበትን የሚተባበሩበትን የሚተዳደሩበትን ነገር ሊመሰርቱ ይችላሉ። 10ሩ ነገር ግን ሊዋሃዱ አይችሉም። ለምን? ብረትና ሸክላ እንደማይዋሃድ እነሱ ምን አያደርጉም? አይዋሃዱ። ስለዚህ እነዚህ 10ሩ መንግስታት በዚህ ዘመን ይመጣሉ ተብሎ የሚገመቱ መንግስታት ናቸው። የሚገመቱ ሳይሆን
ትንቢት የተነገረላቸው ማለት ነው። ይታመናል፣ የሚታመን ነው ይሄ። ይመጣሉ። ስለዚህ በእነዚያ መንግስታት ዘመን በእነዚህ በ10ሩ መንግስታት ዘመን የሰማይ አምላክ ፈጽሞ የማይፈርስና ለሌላም ህዝብ የማይሰጥ መንግስት ይመሰርታል። እነዚያ መንግስታት ሁሉ ያደቃል። ስለዚህ እነዚህ 10ሩ መንግስታት በዋናነት የሚገዙት በደም ስሙ በዋናነት የሚገዙት 7ቱን የመከራ ዓመት ነው። በዋናነት በምድር ላይ በጣም በከፍተኛ ስልጣንና ወይም ደግሞ በሐሰተኛው መሪነት በሐሰተኛው መሲህ መሪነት ምድርን የሚገዙት ወሳኝ ሀገሮች ናቸው። እነዚህ 10ሩ መንግስታት ከሐሰተኛው መሲህ ጋር ሆነው ቸርች ከተወሰደች በኋላ የሚቀረውን የ7ቱን የመከራ ዘመን ምድር የምታሳልፈው በእነዚህ በ10ሩ ነገስታት ስር ይሆናል ማለት ነው። በእነዚህ በ10ሩ ነገስታት ስር ሐሰተኛው መሲህ እነዚህን 10ሩን ነገስታት ነው በዋናነት የሚመራው። ስለዚህ በእነዚህ ዘመን ነው ማለትም ቸርች ከተወሰደች በኋላ በምድር ላይ 10ሩ ነገስታት በሚገዙበት ጊዜ ነው እግዚአብሔር ለሌላ ህዝብ የማይሰጥ መንግስት ይመሰርታል። ለሌላ ህዝብ የማይሰጥ መንግስት ይመሰርታል። ከዛ ደግሞ ምን ያደርጋል? እነዚያን መንግስታት ሁሉ ያደቃል። የቱን? 10ሩን መንግስታት ምን ያደርጋቸዋል? ያደቃቸዋል። ሐውልቱ የምስሉ ላይ እንደተመለከትነው በህልሙ ህልሙን ሲፈታ ዳንኤል ምን አለ? ያቺ የሰው እጅ ሳይነካ ከተራራ ተፈንቅላ የምትወርደው ድንጋይ እነዚህ ምን ታደርጋለች? ታደቃለች አለ። ካደቀቀች በኋላስ እንደ በበጋ ጊዜ ንፋስ እብቅን እንደሚበትን ምን ያደርጋል? ይበተናል፣ ይጠፋሉ። መታሰቢያቸው ይጠፋል ማለት ነው። ስለዚህ ያጠፋቸዋል። ይህ መንግስት ግን ለዘላለም ጸንቶ ይኖራል። የሰው እጅ ሳይነካው ከተራራ ተፈንቅሎ የወረደውና ብረቱን ናሱንና ሸክላውን ብሩንና ወርቁን ያደቀቀው ድንጋይ ራእይ ትርጓሜ ይህ ነው። ስለዚህ የዚህ የራእዩ ትርጓሜ ይህ ነው አለ። ምንድነው የራእዩ ትርጓሜ? በመጨረሻው እነዚህ 10ሩ ነገስታቶች ወይም 10ሩ መንግስታቶች በሚገዙበት መጨረሻው ሰዓት ምን ይሆናል? ከባድ የሆነ አንድ ከተራራ የሰው እጅ ሳይነጋ የምትወርውራ ወይም ተፈንቅላ የምትወርድ አንዲት ምን አለች አለ? ድንጋይ ትመጣለች። እሷ ደግሞ ምን ታደርጋለች? እነዚህን ታደቅና ታላቅ መንግስት፣ ታላቅ የሆነ የሰው እጅ ያልመሰረታት ነገር ግን የዘላለም መንግስት ምን ያደርጋል? ይመሰረታል አለ። እንግዲህ አሁን በደንብ እንድንረዳ የምፈልገው እዚህ ጋር ነገሩን በደንብ ከመሰረቱ እንድንጀምረው ስላሰብኩ ነው ወደ ዳንኤል ምዕራፍ 2 የመጣው። ዳንኤል ምዕራፍ 2 ላይ ያየነው የወርቁን፣ የብሩን፣ የነሐሱን፣ የብረቱን ከዛ እንደገና ደግሞ የብረትና የሸክላው እነዚህን 5 መንግስታት አይተናል። 5ቱ መንግስታት አይተናል። እነዚህ 5ቱ መንግስታት መጽሐፍ ቅዱስ ከዳንኤልም በዮሐንስ ራእይም እንደሚነግረን ታሪክም ደግሞ እንደሚነግረን መጀመሪያ የመጣው ባቢሎን ነው። ከዛ ሜዶንና ፋርስ መጣ። ከዛ ከግሪክ መጣ። ከዛ ሮማን ኤምፓየር መጣ። ከዛ ቀጥሎ ሮማን ኤምፓየር ከመጣ በኋላ ቸርች መጣች። ኢየሱስ የመጣው ሮማውያን በሚገዙበት ዘመን ነው። ኢየሱስ መጣ። ሮማውያን በሚገዙበት ጊዜ ተገደለ፣ ተሰቀለ በመስቀል። በሶስተኛው ቀን ተነሳ። 40 ቀን ከደቀ መዛሙርቱ ጋር አብሮ ከቆየ በኋላ አረገ። ከዛ ቸርች በምድር ላይ መስፋፋት ጀመረች። ከዛ ጊዜ ጀምሮ እስካሁን ድረስ ዘመኑ የቤተክርስቲያን ዘመን ይባላል። የቤተክርስቲያን ዘመን ይባላል። ይህ የቤተክርስቲያን ዘመን አሁን ምድር በዚህ እቺኛው ዓለም አሁን የምትታወቀው በዚህ ዘመን ውስጥ እንዳለች ነው። ስለዚህ አሁን 10ሩ ነገስታት ገና ወደ ስልጣን ወይም ደግሞ በዚህ ምድር ላይ ያደርጉ በሚችሉበት አይነት ስልጣን አልመጡም። ግን አሁን መንግስት አልያዙም ማለት አንችልም። እንደውም
እንደኔ ጥርጣሬና ግምት እነዚህ 10 መንግስታት አሁን ብሪክስ አባላት ሲባሉ ሰምታችሁ፣ ብሪክስ አባላት ብሪክስ የሚባሉት 10 መንግስታት ናቸው። እነሱ መቀላቀልም አይችሉም፣ መዋሃድም አይችሉም። ብሪክስ በዋናነት ስራቸው አሁን የጀመሩትን ካያችሁ፣ እሺ የመጀመሪያዎቹ 5ቱ ሀያላን እነማን ነበሩ? ቻይና አለች፣ ህንድ አለች፣ ራሽያ አለች አይደል? ብሪክስ ብራዚል፣ ራሽያ፣ ኢንዲያ፣ ቻይና እና ሳውዝ አፍሪካ። እነዚህ ናቸው 5ቱ። እነዚህ እንግዲህ በህዝብ ቁጥር እንኳን ብናይ ሁለቱ ሀያላን ቻይና እና ህንድ ከፍተኛውን ኦልሞስት የምድርን 2/3 1/4 ህዝብ ብዛት ይይዛሉ። 1/4 ህዝብ ብዛት ይይዛሉ። ኦልሞስት እነሱ ብቻ ወደ 2.5 ቢሊዮን ናቸው፣ ሁለቱ ቻይና እና ህንድ ብቻ። እነዚህ 5ቱ እንግዲህ በኋላ የቀላቀሏቸውን ደግሞ 5 ሀገሮች ብታይ፣ አንደኛው ኢትዮጵያ ነች። እነዚህ እንግዲህ አካሄዳቸው 10 ነገስታት ወደዛ ሊሆን እንደሚችል እኔ ጥርጣሬና የተወሰነ እምነት አለኝ። አሁን እነዚህ 10 ነገስታት በሚገዙበት ዘመን አንድ ከሰማይ የሰው እጅ ሳይነካት የምትወርድ አንዲት ምን አለች አለ፣ አንዲት ድንጋይ አለች የሰው እጅ ሳይነካት። እሷ ትወርድና ሁሉን ታደቃለች፣ በምድር ላይ ያሉትን ታደርጋለች፣ ታጠፋቸዋለች ይላል። እንግዲህ እነዚህ 10 መንግስታት በሰባቱ የመከራ ዘመን ውስጥ ከፍተኛ ተጽዕኖ አላቸው። በጣም ከፍተኛ ተጽዕኖ አላቸው። በተለይ ደግሞ በክርስቲያኖችና በዛን ጊዜ በሚድኑት ክርስቲያኖችና በአይሁድ ላይ ከፍተኛ ጥላቻና የመጀመሪያው 3 ዓመት ተኩል እንዳልኩት በስምምነት ነው የሚኖሩት ከእስራኤል ጋር። ከዛ 3 ዓመት ተኩል ላይ ሐሰተኛው መሲህ በቤተ መቅደስ ውስጥ መስዋዕት ማቅረብ ፈልጋለሁ ይላል። መስዋዕቱ ደግሞ በዚሁ ዳንኤል ላይ እንደምንማረው ራእይ ላይ ይነግረናል። የረከሰ መስዋዕትን ነው ማቅረብ ፈልገው በአይሁድ ለበዓላት፣ ለወራት፣ ለአከባበር የተቀመጠውን ቀንና ጊዜ እቀይራለሁ ይላል። ይሄ ማለት እንግዲህ አይሁድ ቤተ መቅደሱን መስራት አለባቸው። አይሁድ ቤተ መቅደሱን ይሰራሉ ወይ? አዎ። ባለፈው ሳምንት ትንሽ ፍንጭ ሰጥቻለሁ። አዎ ይሰራሉ። ቤተ መቅደሱን ከሰሩ ቅጥራቸውን እየሰሩ ነው። በደንብ በብዙ አቅጣጫ እያጠሩ ስለሆነ እዚህ አጥር አላቸው ብዙ አቅጣጫ። እዚህ ካጠሩ ቤተ መቅደሱን ከሰሩ ሐሰተኛው መሲህ ይገለጣል። ምክንያቱም ቤተ መቅደሱ ሁሌ ከተሰራ የሚሰራው እስራኤላውያን ቤተ መቅደስ መስራት የሚፈልጉት መሲሁ እንዲመጣ፣ ሌላ ምንም ነገር የለው፣ ሌላ ሚስጥር የለው። ስለዚህ ቀድሞ የመጨረሻው ቤተ መቅደስ በተሰራ ጊዜ እንደምሰማኝ የመጨረሻው ቤተ መቅደስ በተሰራ ጊዜ መሲሁ መጥቷል። እነሱ ግን እንደ መሲህ አልተቀበሉትም። ኢየሱስ እንደ መሲህ አልተቀበሉትም። ስለዚህ እንደ መሲህ ስላልተቀበሉት ሌላ መሲህ ይመጣል ብለው ስለሆነ የሚጠብቁት ያ የሚመጣው መሲህ ቤተ መቅደስ ካልተሰራ ስለማይመጣ ቤተ መቅደስ ሰርተው ምን ማድረግ አለባቸው? መጠበቅ አለባቸው ወይም መዘጋጀት አለባቸው ማለት ነው። ስለዚህ ቤተ መቅደሱ መሰራት ግድ ነው። የቤተ መቅደሱ መሰራት ለምንድን ነው ግድ የሆነው? ኤክስፔክቴሽን ስላላቸው፣ እየተዘጋጁ ስለሆነ ለመስዋዕት የሚሆኑትን የመስዋዕት ምንድነው በሬዎች ምናምን እያዘጋጁ ስለሆነ ይህን ሁሉ የሚያደርጉት እሱ ብቻ ሳይሆን ቤተ መቅደሱንም መስራት የሚችሉበትን ነገር በሙሉ አዘጋጅተው የሚጨርሱ ስለሆነ፣ ስለዚህ ምናልባት ሰርተው የሚጨርሱት አሁን ባላቸው ቴክኖሎጂ እና ዝግጅት ሚኒመም የሚፈጅባቸው ቀን 5 ቀን ሊሆን ይችላል ቤተ መቅደሱን መልሰው ለማነጽ። ቀይ ጊደሮች ተዘጋጅተዋል። እነሱ በሙሉ አሉ ተገኝተዋል። ይሄ ሁሉ የሚያሳየን እንግዲህ የቤተክርስቲያን ዘመን ወደ ማብቂያው እየሄደ እንደሆነ ነው። የቤተክርስቲያን ዘመን ወደ ማብቂያው ማለት ንጥቀት መጣ ማለት ነው። ንጥቀት ከመጣ ቤተክርስቲያን ትሄዳለች፣ እንሄዳለን ማለት ነው። እንሄዳለን። ስንሄድ የሚሆነው እንግዲህ 7ቱ የመከራ ዘመን ነው። ያ 7ቱ የመከራ ዘመን ሐሰተኛው መሲህና
ሌሎቹ 10 ነገስታት በዚች ምድር ላይ በስልጣን የሚያደርጉበትን የሚገዙበት ነው። እዚህ ጋር አንድ ሀሳብ መጨመር እፈልጋለሁ። በእስልምና አንድ ትምህርት አለ። እሱ ምንድነው? አልማህዲ የሚባል አንድ ሰው መጥቶ ምድርን ለ7 ዓመት ይገዛል። እንደውም ደግሞ እሱ ብቻ ሳይሆን ታላቂቷን እስላማዊክ ስቴት ይመሰርታል የሚል ምን አላቸው? እምነት አላቸው ወይም ትምህርት አላቸው። ታላቂቷን ኢስላሚክ ስቴት ይመሰርታል። እንግዲህ ይሄ ምን ማለት ነው? በደንብ ላሳያችሁ። ከዚህ ይላችሁ እንደሆነ ከ10 ዓመት በፊት አይሲስ ሲመጣ ብዙ ሰዎች ከአሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከአውሮፓ ሁሉ ብዙ ሙስሊሞች እየሄዱ አይሲስን ጆይን ያደርጉ ነበር። ትዝ ይላችኋል? አንዳንድ ሰዎች ንብረታቸውን ይሸጡ፣ አንዳንድ ህፃናቶች ሁሉ እየሄዱ ምን ያደርጉ ነበር? ጆይን ያደርጉ ነበር አይሲስን። ለምንድን ነው አይሲስን ጆይን የሚያደርጉት? አንደኛ ሲሪያን፣ ኢራቅንና አይ ቲንክ የመንን ይመስለኛል 3ቱን ሀገሮች ትልቅ ቦታ ወስዶ ነበር። ከዛ አካባቢ ትልቅ ቦታ ይዞ ነበር። አይሲስ ራሱ ኢስላሚክ ስቴት ነው። ስለዚህ ታላቂቷ እስላማዊቷን መንግስት የሚመሰርተው አልማህዲ ብለው የሚጠብቁት የመጣ ስለመሰላቸው ሁሉን ትተው ይሄዱ የነበሩ። የአልማህዲ ማለት ምድርን በሙሉ እስላም ያደርጋል ብለው የሚከተሉት የሚያምኑት ሰው ነው፣ ወይም የሚጠብቁት የሚገለጠው ለዚህ ነው ብለው ነው የሚጠብቁት። ስለዚህ እሱ እንዲገለጥ ምን ማድረግ ነበረባቸው? እሱ የመጣ መስሏቸው ንብረታቸውን እየሸጡ ወላጆቻቸውን እየተው አንዳንዱ እንደወጣ ቀጥታ ሄዶ አይሲስን ጆይን አድርጎ ነበር። ያ እንግዲህ በጣም ከባድ ውሳኔ ነበር በዛን ጊዜ የወሰኑት ብዙዎች። ግን አልሆነም፣ እሱ አልነበረም። ስለዚህ ምን ፈረሰ፣ አይሲስም ተበተነ። ያን ያህል ተጽዕኖውም አልቆየም፣ ቶሎ ጠፋ። ስለዚህ ከዚህ በኋላ ይሄ እምነት እንዳላቸው ይሄ እንደዚህ የሚጠብቁት ሰው እንዳለ ያ ማለት መጽሐፍ ቅዱስ እንደነገረን ሐሰተኛው መሲህ ማለት ነው። ግን ሲመጣ ምድርን በሙሉ እነሱ የሚጠብቁት አልማህዲ የሚባለው ሰውዬ መጥቶ ምን ያህል ምድርን በሙሉ ሙስሊም ያደርጋል ብለው ነው የሚያምኑት። የሚጠብቁትም ለዛ ነው። ምድርን በሙሉ ምን ያደርጋል? ሙስሊም ያደርጋል ብለው የሚጠብቁት። እዚህ ይመጣል ወይ? አዎ ይመጣል። ሲመጣ ግን ሐሰተኛው መሲህ ነው የሚመጣው። እሱ ነው። ከእስራኤልም ጋር እንግዲህ መሀል 7 ዓመቱ አጋማሽ ነው የሚጣሉበት ዋነኛ ምክንያት እሱ ነው። የአይሁድ እምነት ዋና የሆኑትን ነገሮች አፈርሳለሁ ብሎ ስለሚነሳ ማለት ነው። እሱ ከተደረገ በኋላ ያ ሀፕን ካደረገ በኋላ እንግዲህ የሚሆነው ምንድን ነው? የ10 ኔሽኖች 10 ነገስታቶች እና 10 ሀገሮች እና ሐሰተኛው መሲህ እንዲሁም ሌሎች ከ10 ነገስታት ጋር መሆን የሚፈልጉ ህዝቦች ተስማምተው እስራኤል ለመውጋት ይመጣሉ። እስራኤል ለመውጋት ሲመጡ የሚመጡት ወይም ውጊያ የሚያደርጉበት ቦታ የኢዮሳፍጥ ሸለቆ ወይም ደግሞ ሜጌዶ ዋሻ የሚባለው ቦታ ነው። አርማጌዶን ጦርነት የሚደረገው ሜጌዶ ዋሻ የሚባለው እንግዲህ ከእስራኤል ካለው አቀማመጥ አካባቢው ሚድል ኢስት ላይ ካለው አቀማመጥ ሜጌዶ ዋሻ ተብሎ የሚጠራው፣ ሌላ ቦታ ደግሞ ሜጌዶ ሜዳ ተብሎ የሚጠራው እሱ በአቀማመጥ ደረጃ ዝቅ ያለና ሜዳማ ነው። እንግዲህ እሱን ሄዳችሁ አይታችሁ የምታውቁ ሰዎች፣ እኔ በቪዲዮ ነው ያየሁት፣ ሄዳችሁ የምታውቁ ሰዎች ካላችሁ በኋላ ምስክርነት ትሰጣላችሁ። ሜጌዶ ዋሻ የሚባለው ኢዮሳፍጥ ሸለቆ የሚባለው ያ ቦታ በጣም ሜዳማ ቦታ ነው፣ ዝቅ ያለ ቦታ ነው በእስራኤል ካሉት ቦታዎች። ያ ማለት ብዙ ሰራዊቶች ለመሰብሰብ እና ለመገናኘት ይሆናል። እንግዲህ ይሄ ዋሻ ኢዮሳፍጥ ውጊያ አድርጎበት ያውቃል። እዛም ተሰብስበው ያውቃሉ ከዛ በፊት። እንደውም በነገስት ላይ ስንመለከት ከ3 ሀገር የመጡ ወታደሮች፣ እጅግ ብዙ ሺህ ወታደሮች እዛ ቦታ ተሰብስበው ያውቃሉ። ያ ብዙ ወታደር ለመሰብሰብ የሚመች ቦታ ነው። ወደዛ ቦታ ብዙ ወታደሮች ይሰበሰባሉ። ምን ለማድረግ ነው? እስራኤልን ለመውጋት ነው። ያ እንግዲህ ለእስራኤል በጣም አስጨናቂ ጊዜ የሚሆንበት ጊዜ ነው። ነገር ግን ወታደሮቹ እዛው እንደተሰበሰቡ መጽሐፍ ቅዱስ እንደሚነግረን እያንዳንዱ አጠገቡ ባለው ሰው ላይ ይነሳል፣ እርስ በርሳቸው ይተላለቃሉ። ያ ቦታ ከባድ
እልቂት ይፈጸምበታል። ከፍተኛ ደም መፍሰስ ይሆናል። ከዛ መጽሐፍ ቅዱስ በራዕይ ምዕራፍ 14 እስከ 14 ላይ እንዳለው ሐሳብ እንደሚነግረን ያ ቦታ 17 ድረስ አይ ቲንክ 14 መጨረሻ ያ ቦታ ብዙ ደም የሚፈስበት፣ ብዙዎች የሚተላለቁበት፣ ከዛ ለሰማይ ወፎችና አራዊቶች የሰውን ስጋ ለመብላት የሚሰበሰቡበት ቦታ ነው። እጅግ ብዙ ሰራዊት ስለሚሰበሰብ እጅግ እንግዲህ አስቡ፣ ከህንድና ከቻይና እንኳን ቢመጣ ብዙ ሰራዊት ነው የሚመጣው። በጣም ብዙ ሰራዊት ነው የሚመጣው። እንግዲህ እንደምናየው አንዳንድ ፍንጮች እንደሚሰጡን አይስማሙ። ለምሳሌ ቻይና እና ህንድ እኮ አይስማሙ፣ ግን ብሪክስ ውስጥ አሉ አይደል? ብዙ ስምምነት። ኢራንም አለች እዛ ውስጥ፣ እስራኤልን የማትፈልገው ዋና ኢራን አለች። ብሪክስ ውስጥ 10 ውስጥ አሉ። ኢትዮጵያም አለች፣ ዩናይትድ አረብ ኤሚሬትስ አሉ፣ ሳውዲ አለች አሉ። እነዚህ ሁሉ ተሰብስበው አሉ። ሶ ይሄ ሁሉ ከሆነ በኋላ ነው እንግዲህ የሺህ ዓመት መንግስት የሚመጣው። የሺህ ዓመት መንግስት የሚመጣው ልክ ይሄ እንደተፈጸመ በምድሪቱ ላይ ያ ሁሉ እልቂት ከተፈጸመ በኋላ ወዲያውኑ ኢየሱስ ወደ ምድር ይወርዳል። ወደ ምድር ደግሞ ሲወርድ ከኛ ጋር ነው የሚወርደው። እስቲ እሱን በደንብ አሁን እያነበብን እንሂድ። እንዴት ግልጽ በሆነ መልኩ መጽሐፍ ቅዱስ እንደሚነግረን እንድናይ መጀመሪያ ዘካርያስ ላይ እንሂድ። ትንቢተ ዘካርያስ ላይ እንሂድ። ትንቢተ ዘካርያስ ምዕራፍ 14 የመጨረሻው ምዕራፍ ማለት ነው። ፈጥኛለሁ እንዴ? ከፈጠንኩ እስቲ ጻፉልኝ እንዳልቸኩል። ከፈጠንኩ ፈጥኛለሁ። ጥሩ ባየችን እሺ፣ ቀስላለሁ። እሺ ቀስላለሁ። እሺ ኦኬ፣ እንቀጥል እስቲ። ምዕራፍ 14ን እያነበብን እንሂድ። ምዕራፍ 14 ከቁጥር 1 ጀምሮ እንደዚህ ይላል። እሺ፣ እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽን በውስጥሽ ይካፈላሉ። ኢየሩሳሌምን እንዲወጉ አሕዛብን ሁሉ ሰበስባለሁ። ከተማይቱ ትያዛለች፣ ቤቶች ይበዘበዛሉ፣ ሴቶችም ይደፈራሉ። የከተማይቱ እኩሌታ ይማረካል፣ የሚቀረው ሕዝብ ግን ከከተማይቱ አይወሰድም። እግዚአብሔር በጦርነት ጊዜ እንደሚዋጋ እነዚያን አሕዛብ ሊወጋ ይወጣል። በዚያን ቀን እግሮቹ በኢየሩሳሌም በስተምስራቅ በደብረ ዘይት ተራራ ላይ ይቆማሉ። በዚያን ቀን እግሮቹ በደብረ ዘይት ተራራ ላይ ይቆማሉ። የደብረ ዘይት ተራራ ታላቅ ሸለቆን በመስራት የተራራውን እኩሌታ ወደ ሰሜን እኩሌታውንም ወደ ደቡብ በማድረግ ምስራቅና ምዕራብ ሆኖ ለሁለት ይከፈላል። ስለዚህ ልክ ኢየሱስ መጥቶ እግሩን በደብረ ዘይት ተራራ ላይ ሲያሳርፍ፣ ደብረ ዘይት ተራራ የሚባለው እንግዲህ ወደ አማርኛ ሲተረጎም ነው እንጂ ማውንት ኦሊቭ የሚባል ተራራ አለ። እዛ እስራኤል ውስጥ ማውንት ኦሊቭ የሚባል ተራራ አለ። ያ ማውንት ኦሊቭ የኢየሱስ እግር ባረፈበት ጊዜ እኩል ይከፈልና ሸለቆ በመስራት ሁለት የተለያየ ቦታ ሆኖ ይከፈላል ማለት ነው። ታላቅ ሸለቆን በመስራት የተራራውን እኩሌታ ወደ ሰሜን እኩሌታው ወደ ደቡብ በማድረግ ምስራቅና ምዕራብ ሆኖ ለሁለት ይከፈላል። እናንተም በእግዚአብሔር ተራራ ሸለቆ በኩል በይሁዳ ንጉሥ በዖዝያን ዘመን በምድር ትሸሻላችሁ። ሸለቆ እስከ አጸል ይደርሳልና በምድር መናወጥ ምክንያት ሸሽታችሁ እንደነበረ ትሸሻላችሁ። ከዚያም አምላኬ እግዚአብሔር ይመጣል፣ ቅዱሳንም ሁሉ አብረውት ይመጣሉ። እኛ ማለት ነው አብረን እንመጣለን። በዚያን ቀን በረዶ
ውርጭና ብርሃን አይኖርም። ቀኑም የብርሃን ወይም የጨለማ ጊዜ የሌለበት ልዩ ቀን ይሆናል። በጣም ብዙ ለውጥ ነው የሚኖረው። በረዶ፣ ውርጭና ብርሃን አይኖርም ማለት ዌዘር ይስተካከላል ማለት ነው። አሁን እንዳለው አሁን እኛ ጋር ከባድ ዝናብ አለ። አሁን የዝናብ ወቅት ነው። ወደ ሌሎቹ ጋር ደግሞ ሰመር ነው፣ ከባድ ሙቀት አለ ምናምን እያሉ ነው። የዛን ጊዜ እንደዚህ አይሆንም። የዛን ጊዜ የተስተካከለ ነው የሚሆነው። በረዶ የሚባልም አይኖርም። እሺ፣ የቀኑን ብርሃን ልዩ ይሆናል። ያም ቀን በእግዚአብሔር የታወቀ ቀን ይሆናል። ሲመሽም ብርሃን ይሆናል። ኦኬ፣ ሲመሽም ብርሃን ይሆናል። በዚያን ቀን የሕይወት ውሃ ከኢየሩሳሌም ይፈልቃል። እኩሌታው ወደ ምስራቅ ባህር፣ እኩሌታውም ወደ ምዕራቡ ባህር ይፈሳል። ይህም በበጋና በክረምት ይሆናል። እግዚአብሔር በምድር ሁሉ ላይ ይነግሣል። በዚያን ቀን እግዚአብሔር አንድ፣ ስሙም አንድ ብቻ ይሆናል። ምድር ሁሉ ከጌባ አንስቶ በኢየሩሳሌም ደቡብ እስካለችው ሬሞን ድረስ ተለውጣ ደልዳላ ሜዳን ትሆናለች። ኦኬ፣ የምድር አቀማመጥ ይለወጣል ማለት ነው። የምድር አቀማመጥ ይለወጣል። ደልዳላ ሜዳ ትሆናለች ምድር። እሺ፣ ኢየሩሳሌም ግን ከብንያም በር እስከ መጀመሪያው በር ከማዕዘን በርና ከሐናንኤል ግንብ እስከ ንጉሥ የወይን ጠጅ መጥመቂያ ድረስ በዚያው በቦታዋ ላይ ከፍ እንዳለች ትኖራለች። ስለዚህ ምድር በሙሉ ደልዳላ ትሆናለች። ከፍ ብላ የምትታየው ኢየሩሳሌም ብቻ ትሆናለች። ምድር ሁሉ ደልዳላ ትሆናለች። ከፍ ብላ የምትታየው ኢየሩሳሌም ብቻ ትሆናለች። እንዳለች እንደዛው ከቶ ዳግመኛ አትፈርስም። ኦኬ፣ ትኖራለች፣ የሰው መኖሪያ ትሆናለች። ከቶም ዳግመኛ አትፈርስም። ኢየሩሳሌም ያለ ስጋት በሰላም ትኖራለች። እግዚአብሔር ኢየሩሳሌምን የወጓትን አሕዛብ ሁሉ የሚመታበት መቅሰፍት ይህ ነው። ገና በእግራቸው ቆሞ ሳሉ፣ ይሄ ስለ አርማጌዶ ጦርነት ነው የሚያወራው፣ ከመውረዱ በፊት ስላለው ማለት ነው። ገና በእግራቸው ቆሞ ሳሉ ስጋቸው ይበሰብሳል፣ ዓይኖቻቸው በጉድጓዳቸው ውስጥ እንዳሉ ይበሰብሳሉ፣ ምላሶቻቸውን በአፋቸው ውስጥ እንዳሉ ይበሰብሳሉ። በዚያ ቀን ከእግዚአብሔር ዘንድ በሰዎች ላይ ታላቅ ሽብር ይወርዳል። እያንዳንዱ ሰው የባልንጀራውን እጅ ይዛል፣ አንዱም ሌላውን ይወጋዋል። ይሁዳም ደግሞ ኢየሩሳሌምን ይወጋል። በዙሪያው ያሉ የአሕዛብ ሁሉ ሀብት፣ ብዙ ወርቅ፣ ብርና ልብስ ይሰበሰባል። ይህንኑ የሚመስል መቅሰፍት ፈረሶችን፣ በቅሎችን፣ ግመሎችና አህዮችን እንዲሁም በየሰፈሩ ያሉትን እንስሶች ሁሉ ይመታል። ይሄ እንግዲህ በዛን ቀን የሚፈጠረው ክስተት ነው። ይሄ አርማጌዶን ጦርነት ጊዜ ምን የሚያደርገው የሚፈጠረው ክስተት ነው። እንግዲህ ልክ ኢየሱስ ሲመጣ እግሩ በደብረ ዘይት ተራራ ላይ ሲሆን የምድር አቀማመጥ፣ የምድር መልክ ሙሉ ለሙሉ ይቀየራል፣ ይለወጣል። ይሄ ከሆነ በኋላ ኢየሩሳሌም ብቻ ከፍ እንዳለች ትቀራለች። እስቲ ራዕይ ምዕራፍ 20 ላይ እንሂድ። ራዕይ ምዕራፍ 20 ራዕይ ምዕራፍ 20 ምዕራፍ 20 እንደዚህ ይላል። የጥልቁን መክፈቻና ትልቅ ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የጥልቁን መክፈቻ፣ እርሱም የጥንቱን እባብ ዘንዶም ማለትም ዲያብሎስን ወይም ሰይጣንን ይዞ 1000 ዓመት አሰረው። ስለዚህ ሰይጣን ለ1000 ዓመት ይታሰራል። በዛ 1000 ዓመት አሳች አይኖርም ማለት ነው። ልክ አዳምና ሔዋን በአማረ ፐርፌክት በሆነ ፍጹም በሆነ ዓለም ውስጥ እንደኖሩ፣ የዛን ጊዜ ሰው ፍጹም በሆነ ዓለም ውስጥ እየኖረ ኢየሱስን የመቀበል ያለ መቀበል መብት ይኖረዋል ማለት ነው። ለ1000 ዓመት ጊዜ በምድር ከ7ቱ ዓመት መከራ የተረፉት ሰዎች ስለሚኖሩ ማለት ነው።
ዲያብሎስን ሰይጣንን ይዞ 1000 ዓመት አሰረው። 1000 ዓመቱም እስኪፈጸም ድረስ ከእንግዲህ ወዲህ ሕዝቦችን እንዳያስት ወደ ጥልቁ ጣለው፣ ዘጋውም፣ በእርሱም ላይ ማኅተም አደረገበት። ከዚያ በኋላ ለጥቂት ጊዜ ሊፈታ ይገባዋል። ከዛ በኋላ ከ1000 ዓመት በኋላ ለጥቂት ጊዜ ሊፈታ ይገባዋል። እስከዛ ይታሰራል። እሺ እዚህ ጋር አንድ ነገር መናገር የምፈልገው እንግዲህ ብዙ ሰዎች ምንድነው ሲጸለይ እንትን ወደ ጥልቁ ላቅናችሁ ምናምን እያሉ ይጸልያል። ጥልቁ ዝም ብሎ ሁሉም እኛ ባዘዝን ቁጥር እየተከፈተ እየገባ እየዛ ማን እየከፈተላችሁ ታዲያ ያወጣሉ? እንደሱ አይነት ስርዓት የለም። መንፈሳዊ ሀሳቡ ያው አራቅን ብሎ ለመጸለይ ነው፣ ግን እንደሱ አይደለም። አይገባም፣ ማንም አይገባም። ተዘግቷል። ይኸው መክፈቻ ይዞ መጥቶ ነው የሚከፍተው። ስለዚህ ማንም እየከፈተ የሚያስገባ አይደለም ማለት ነው። ከዚህ በኋላ ጥቂት ጊዜ ሊፈታ ይገባዋል። ቁጥር 4 ቀጥሎ ዙፋኖችን አየሁ፣ በዙፋኖቹም ላይ ለመፍረድ ስልጣን የተሰጣቸው ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል የተሰየፉትን ነፍሶች አየሁ፣ የተሰዉትን ማለት ነው። ስለዚህ ዙፋኖች አየሁ። ዙፋኖቹ ላይ ማን የተቀመጡት? ሰዎች። እዚህ 1000 ዓመት ከኢየሱስ ጋር የምንገዛው እኛ ነን። ይሄ የሚያወራው ስለሱ ነው። 1000 ዓመት ጊዜ ኢየሱስና እኛ እንደምንገዛ የሚያሳዩን ወይም ምንድነው የሚናገሩ ክፍሎች ናቸው። ለመፍረድ ስልጣን የተሰጣቸው ይላል። ለመፍረድ ምን የተሰጣቸው? ስልጣን የተሰጣቸው ሰዎች ተቀምጠው ነበር። ደግሞም ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል እያለ ይቀጥላል። እስቲ ወደ ኢሳያስ ደግሞ እንሂድ። ኢሳያስ ላይ ደግሞ እንሂድ። ትንቢተ ኢሳያስ ምዕራፍ 11 ከቁጥር 1 ጀምሮ ነው የምናነበው። እንደዚህ ይላል። ከእሴይ ግንድ ቁጥቋጦ ይወጣል፣ ከስሮቹም አንድ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንዳየ አይፈርድም፣ ጆሮውም እንደሰማ አበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር ምስኪኖችም ፍትህን በአፉ በትር ምድርን ይመታል፣ በከንፈሩ እስትንፋስ ክፉዎችን ይገድላል። ጽድቅ የወገቡ መታጠቂያ፣ ታማኝነትም የጎኑ መቀነት ይሆናል። ቁጥር 6 ተኩላ ከበግ ጠቦት ጋር ይኖራል፣ ነብርም ከፍየል ግልገል ጋር ይተኛል። ጥጃ፣ የአንበሳ ደቦልና የሰባ ከብቶች በአንድነት ይሰማራሉ፣ ትንሽ ልጅም ይመራቸዋል። ላምና ድብ በአንድነት ይሰማራሉ፣ ልጆቻቸውም አብረው ይተኛሉ። አንበሳም እንደ በሬ ገለባ ይበላል፣ ጡት የሚጠባ ሕፃን በአደገኛ እባብ ጉድጓድ ላይ ይጫወታል። ጡት የጣለም ሕፃን እጁን በእፉኝት ጉድጓድ ይከታል። በተቀደሰው ተራራዬ ሁሉ ላይ ጉዳት ወይም ጥፋት አያደርሱም። ውሃ ባህርን እንደሚሸፍን ምድር ሁሉ እግዚአብሔርን በማወቅ ትሞላለችና። ምድር ሁሉ እግዚአብሔርን በማወቅ ምን ታደርጋለች? ትሞላለችና። እሺ ይሄ እንግዲህ አንደኛው በ1000 ዓመት ጊዜ የሚሆነው ነው። እርግማን ከምድር ስለሚነሳ እንስሳት እንኳን እርስ በርሳቸው ምን አያደርጉም? አይበላሉ። እርግማን ስለተነሳ። ምክንያቱም መጽሐፍ ቅዱስ እንደሚነግረን ዘፍጥረትን ስንማር ካስታውሳችሁ ዘፍጥረት ላይ መራ የነበሩት እንስሳቶች አንዳቸውም ስጋ በል አልነበሩም። ሁሉም ቅጠል ለምለሙን ተክል ነበረ ምን የሚሆናቸው? ምግብ የሚሆናቸው። ስለዚህ ተመልሰው ወደዛው ስርዓት ይሄዳሉ። ተመልሰው ምን መብላት ይጀምራሉ?
ለምለሙን ቅጠል መብላት ይጀምራሉ። እሺ እንቀጥል። ኢሳይያስ ምዕራፍ 2 ላይ እንሂድ እስቲ። ኢሳይያስ እዛው ትንቢተ ኢሳይያስ ምዕራፍ 2 የሺህ ዓመቱን መንግስት እያየን ነው። እንግዲህ በሺህ ዓመት መንግስት ውስጥ ምን አይነት ስርዓት ምን አይነት አገዛዝ እንደሚሆን እንግዲህ ከኢየሱስ ጋር አብረን ነው የምንገዛው። ዙፋኖች ይሰጣሉ። አይተናል አይደል? ቅድም ፈራጅ ምን ሆኖ እኛ ነን። በዚህ ዓለም ሰዎች ላይ የዛን ጊዜ የምንፈርደው እኛ ነን። አስተዳዳሪዎቹ እኛ ነን። የዛን ጊዜ ጉቦ የለ ምን የለ በጽድቅ ይሆናል መንግስቱ። ለሰው ተላልፎ ማትሰጥ የዘላለም መንግስት ይመሰርታል እግዚአብሔር። የዛን ጊዜ አብረን ነው የምንገዛው እኛ ሁላችን። እሺ እንቀጥል እስቲ። ምዕራፍ 2 አገኛችሁት? ምዕራፍ 2 እሺ እንቀጥል ከቁጥር 1 ጀምሮ። የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ይህ ነው። በዘመኑ ፍጻሜ መቼ? በዘመኑ ፍጻሜ የእግዚአብሔር ቤተ መቅደስ ተራራ ከተራሮች ከፍ ብሎ ይመሰረታል፣ ከኮረብቶች በላይ ከፍ ከፍ ይላል። ህዝቦችም ሁሉ ወደዚያ ይጎርፋሉ። ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ። እርሱ መንገድን ያስተምረናል፣ በጎዳናውም እንሄዳለን። ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና። እርሱ በህዝቦች መካከል ይፈርዳል፣ የብዙ ሰዎችን አለመግባባት ያስወግዳል። እነርሱም ሰይፋቸውን ቀጥቅጠው ማረሻ፣ ጦራቸውን ማጭድ ያደርጋሉ። ህዝብ በህዝብ ላይ ሰይፍ አያነሳም፣ ጦርነትም ከእንግዲህ አይማሩም። እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንመላለስ። ያ 1000 ዓመት ጦርነት አይኖርም። ሰዎች በአለመግባባት እንኳን ቢመጡ እሱ ጻድቅ ፈራጅ ስለሆነ እኛም አብረነው ስለምንፈርድ የሰዎች አለመግባባት ምን ያደርጋል? ይፈታል። በሱ ዘመን ጦርነት አይሆንም። ስለዚህ ሰዎች የጦር መሳሪያቸውን ቀጥቅጠው ምን ያደርጋሉ? ማረሻ ያደርጉታል። ጦርነት ስለሌለ ምን ያደርጉታል? ማረሻ ያደርጉታል። ያ የሰላም ወቅት ስለሆነ ኑ ወደ እግዚአብሔር ተራራ። ሰዎች እግዚአብሔርን ወደ ማወቅ እግዚአብሔር ማወቅ የሚፈልጉበት ጊዜ ስለሆነ እርሱ መንገዱን ያስተምረናል፣ ኑ ወደ እግዚአብሔር እንሄድ የሚሉበት ያ ዘመን ይሆናል ማለት ነው። እዚህ ጦርነትን ምን አያደርጉም? አይማሩም። ውትድርና የሚሄድ ልጅ አይኖርም ማለት ነው። ወታደርም አይኖርም። ለምን? መንግስቱ የሰላም መንግስትን የዘላለም መንግስት ነው። የእርሱ መንግስት ነች እቺ መንግስት። እሺ ግልጽ ነው። ማነበው ክፍል እስካሁን በደንብ እየገባችሁ? እሺ አሁን እንግዲህ ብዙ ጥያቄዎች ስላሉ ነው ስለ 1000 ዓመት መንግስት እነሱን በደንብ እሺ አዎ በጣም እሺ የገባችሁ ከሆነ በጣም ደስ ይላል። ስለዚህ ልቀጥል። እሺ መጽሐፍ ቅዱሳችንን እዛው ኢሳይያስ ላይ እንደገና ምዕራፍ 62 ላይ እንሄዳለን። 62 ላይ እሺ ምዕራፍ 62 ከቁጥር 1 ጀምሮ። ጽድቋ እንደ ማለዳ ወጋገን እስኪፈነጥቅ ድነቷ እንደሚያንጸባርቅ ፋና እስኪታይ ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። መንግስታት ጽድቅሽን፣ ነገስታት ክብርሽን ያያሉ። የእግዚአብሔር አፍ በሚያወጣልሽ በአዲስ ስም ትጠሪያለሽ። በእግዚአብሔር እጅ የክብር አክሊል፣ በአምላክሽ እጅ የመንግስት ዘውድ ትሆኛለሽ። ከእንግዲህ የተተወች ብሎ አይጠሩሽም፣ ምድርሽም የተፈታች አትባልም። ነገር ግን ደስታዬ በእርሷ ትባላለሽ፣ ምድርሽም ባለባል ትባላለች። እግዚአብሔር በአንቺ ደስ ይለዋል፣ ምድርሽም ባለባል ትሆናለች። ጎልማሳ ድንግሊቱን እንደሚያገባ ልጆችሽ እንዲሁ ያገቡሻል። ሙሽራ በሙሽራይቱ ደስ እንደሚለው አምላክሽ በአንቺ ደስ ይለዋል። ኢየሩሳሌም ሆይ ዘብ ጠባቂዎችን በቅጥሮቿ ላይ አቁሜአለሁ፣ ቀንም ሆነ ሌሊት ፈጽሞ አይታክቱም። እናንተ ወደ እግዚአብሔር አቤት አቤት የምትሉ
ፈጽሞ አትረፉ። ኢየሩሳሌም እስኪያጸናት የምድር ምስጋና እስኪያደርጋት እረፍት አትስጡት። እግዚአብሔር በቀኝ እጁ በኃያል ክንዱም እንዲህ ሲል ምሏል፣ ከእንግዲህ እህልሽን ለጠላቶች መብል እንዲሆን አልሰጥም። ከእንግዲህ የደከምሽበትን አዲስ የወይን ጠጅ ባዕዳን አይጠጡትም። እግዚአብሔርን ነገር ግን መከሩን እየሰበሰቡ ይበሉታል፣ እግዚአብሔርንም ያመሰግናሉ። የወይኑን ፍሬ የለቀሙ በመቅደስ አደባባዮች ይጠጡታል። እለፉ፣ በበሮቹ በኩል እለፉ። ለሕዝቡ መንገድ አዘጋጁ፣ አስተካክሉ፣ ጎዳናውን አስተካክሉ፣ ድንጋዩን አስወግዱ፣ ለመንግስታትም ምልክት አሳዩ። እግዚአብሔር እስከ ምድር ዳርቻ እንዲህ ሲል አውጇል። ለጽዮን ሴት ልጅ እነሆ አዳኝሽ መጥቷል፣ ዋጋሽ በእጁ አለ፣ እድል ፈንታሽም ከእርሱ ጋር ነው በሏት። እነርሱም ቅዱስ ሕዝብ፣ እግዚአብሔር የተቤዣቸው ተብለው ይጠራሉ። አንቺም የምትፈለግ ከእንግዲህ የማትተው ከተማ ትባያለሽ።